ያሳዝን ሁኔታ በአሁኑ ሰዓት ያንን ቪዲዮ አጥፍቶታል። ቪዲዮውን ያጠፋበት ትልቅ ሚስጥር እጁ ላይ ገብቷል። ይህንንና መሰል መረጃዎችን ቪዲዮ የማስገባላችሁ ይሆናል። በነገራችን ላይ ውሸት እውነት ሊሆን አይችልም። አንዳንዴ ዋጋ ያስከፍላል። እንግዲህ ማራኪ ወግ ማለት እጅግ በጣም በህይወታቸው ፈተናዎችን ውጣ ውረዶችን ያሳለፉ በመጨረሻ ላይ ደግሞ ስኬታማ የሆኑ ወጣቶችን አምጥቶ ለተለያዩ ወጣቶች አርአያ እንዲሆኑ በሚዲያቸው ይሰራሉ። ከነዚህ ውስጥም ብዙ ዋጋ ከፍለዋል። በሚዲያው ተወዳጅ ናቸው ያለውን አብርሃምና ሩታን በሚዲያው ጋብዞ ነበር፣ ሁላችሁም እንደምታውቁት ማለት ነው። መጨረሻ ላይ ግን እውነተኛ መረጃ ሲደርሰው ከአንዳንድ ሰዎችም ትችት ሲደርስበት ዛሬ ላይ 3 ቀን ሆኖታል ቪዲዮን ፕራይቬት ካደረገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩ ዛሬም እንደተለመደው በአዳዲስ ቪዲዮዎች መጥቻለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባር የሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮን በጽሞና እንድትከታተሉ በአክብሮት ጠይቃለሁ። እኛ የመዳም ቅመሞች እርስ በርሳችን መበረታታት አለብን። በነገራችን ላይ እርስ በርሳችን ብንበረታታ እኛ ማንም አይደፍረንም ማለት ነው። እና ዛሬ የመጣሁበት አንድ ትልቅ እውነት አለ። ሁላችሁም እንደምታውቁት አብርሃምና ሩታ በአባይ ቲቪ እና በማራኪ ወግ ቀርበዋል ማለት ነው። በአባይ ቲቪ ድሮ ነበር እዛው ቡታጅራ እያሉ፣ አሁን ደግሞ ማራኪ ወግ ላይ አዲስ አበባ ከመጡ በኋላ ሽምግልናው ከተካሄደ በኋላ ነበር የቀረቡት። በነገራችን ላይ ማራኪ ወግ እውነተኛና ትክክለኛ ያልሆነ መረጃ አያቀርብም። ገብቷችኋል? በሰዓቱ ሚዲያው ላይ ተወዳጅ ናቸው። ያሳለፉትም የፍቅር ህይወታቸው ሚዲያ ላይ ሲያይ እነዚህ ልጆች ለወጣቶች ያስተምራሉ በሚል ነበረ ማራኪ ያቀረበው ማለት ነው። አሁን ላይ ግን ዳኒ ህይወታቸው ውስጥ ከገባ በኋላ አብርሃምና ሩታ እንዲጠሉ ተደርጓል። ይሄን ደግሞ ያደረጉት እራሳቸው ናቸው። ምክንያቱም እውነት ለመናገር ማንም ህፃን ልጅ የለም፣ ማንም ሊታለል አይችልም። እንግዲህ ትልቅ ሚዲያ ላይ ቀርበው ቪዲዮ እስከ መጥፋት የደረሰበት ትልቁ ምክንያት የማራኪ ወግ አቅራቢ እውነተኛና ትክክለኛ መረጃው ስለደረሰው ነው። ሁኔታ በተመልካች ስሜት ነው ሊሰሩ የሚችሉት እና ማራኪ ወግም ይህንን ቪዲዮ ያጠፋበት ትልቁ ሚስጥር ምን እንደው ታውቃላችሁ? ዳሎል ኢንተርቴይንመንት ከሰራ በኋላ ቪዲዮ ያንን ኢንተርቪው ያደረጋቸውን ፕራይቬት አድርጎታል። ምክንያቱም ይሄ የሚሰሩት ትክክል አይደለም። እንደ ዩቲዩበር እንደ ሰው የሚታይለትን ነው ማንም ሰው ሊሰራ የሚችለው። ነገር ግን ተመልካች ሁሉንም ነገር እውነት ነው እያለ ማመን የለበትም። እነዚህ ልጆች በሚሰሩት ቪዲዮ እውነት ይሁን ውሸት ባናውቅም አንዲት እህት ራሷን እንዳጠፋች ሁላ ተነግሮ በቲክቶክ ላይ ተለቋል። ሁላችሁም እንዳያችሁት ማለት ነው። ችግሩ አልታያቸውም። እንግዲህ ማራኪ ወግ ያንን ሲያይ ታሪኩ የውሸት እንደሆነ ሲያይ፣ በተለይ ደግሞ ዳኒና ጽጌ ሲገቡበት፣ ያው ዳኒና ጽጌ የታወቁ ናቸው ምን ሲሰሩ እንደነበሩ ከዚህ በፊት ማለት ነው። ሙሉ ለሙሉ ያንን ቪዲዮ አጠፋው ማለት ነው። ከ300,000 በላይ ነው ያ ቪዲዮ የታየው በነገራችን ላይ ማለት ነው። ብዙ ለፍቶበታል። ቤታቸው ድረስ ሄዶ ነው ኢንተርቪው ያደረጋቸው፣ ቪዲዮ የቀረጻቸው። ቀላል አይደለም። ታሪኩን ቢያምንበት እውነት ነው ብሎ የሚሰሩት ስራ እውነት ነው ብሎ ቢያምንበት አያጠፋውም ነበረ። ማራኪ ወግ መወቀስ ስለማይፈልግ በቻናሉ ውሸት መቅረብ ስለማይፈልግ ሰሞኑን ባየው ነገር አጥፍቷል ቪዲዮውን ማለት ነው። ምክንያቱም እነ ዳሎር ኢንተርቴይንመንት እነሱ አሁን ትክክለኛ መረጃ የሚሰሩ የሶሻል ሚዲያ ተጠቃሚ ናቸው። እሱ ከሰራ በኋላ ነው እንግዲህ ማራኪ ያንን ፕሮግራም ፕራይቬት ያደረገው ማለት ነው። እና አንዳንዴ ትልልቅ ሚዲያ ላይ እንኳን ስንቀርብ እውነትን ብንናገር ጥሩ ነው ብዬ አስባለሁ። በነገራችን ላይ እስካሁን ለሰሩት ስራ
ሁሉም ሰው እውነት ነው ብሎ አምኗል፣ እኔንም ጨምሮ ሽማግሌ እስከተላከበት ድረስ ማለት ነው። በፊት እንኳን አላምንም ነበር። ሽማግሌ ከገባ በኋላ ግን ፍቅራቸውም እውነት ነው ሰው እንደሚለው ለዩቲዩብ ብለው አይደለም ብዬ አምኜ ነበር። ነገር ግን አሁን ሰሞኑን እየሰሩ ያሉት ቪዲዮ ዳኒና ጽጌ በህይወታቸው ከገቡ በኋላ ምን ያክል የወረደ ቪዲዮ እየሰሩ እንደሆነ ምን ያክል እንደተጠሉ። በነገራችን ላይ ዳኒ በህይወታቸው ውስጥ ከገባ በኋላ አብርሃምና ሩት እንደዛ የሚወዳቸው ኦዲየንስ ጠልቷቸዋል። አሁን ላይ መናገር የማይፈልጉ ሰዎች ሁላ በጣም እነሱን የሚወዷቸው እየወጡ እየተናገሩ ነው። እና አንዳንዴ ለተመልካችም ሬስፔክት መኖር አለበት። በተለይ ደግሞ አንድ ትልቅ ሚዲያ ላይ ቀርቦ መጨረሻ ላይ እውነቱ ሲረዱ እነዛ የሚዲያ ባለቤቶች ቪዲዮን ሲያጠፉ ይሄ በጣም ውርደት ነው ብዬ ነው የማስበው። አሁንም እነዚህን ልጆች ከህይወታችሁ ብታስወጡ መልካም ነው ብዬ አስባለሁ። እዚህ ደረጃ ልትደርሱ የቻላችሁት ኦደንስም ሊጠላችሁ የቻለው ማራኪ ወግም ቪዲዮን ሊያጠፋው የቻለው በዳኒና በጽጌ ምክንያት ነው። እነሱ ህይወታችሁ ውስጥ ገብተው ዝብርቅርቅ ስላደረጓችሁ። ከዛ በፊትማ ሰው እውነት ነው ብሎ አምኖ ተቀብሏቸዋል፣ በነገራችን ላይ ማለት ነው። አሁን ላይ ግን አንድ ወንድ በሚስቱ አይደራደርም። አንድ ወንድ እንደዚህ ሊል አይችልም ሚስቱን ማለት ነው። ምን ያክል የዶላር ጥማት ቢኖርም ምንም ነገር ቢሆን የወደፊት የትዳር አጋሩን የልጁን እናት በዚህ መልኩ እንትን ሊል አይችልም። እና ሁለታችሁ ሰው ጋር ያለው ክብራችሁ እየቀነሰ ነው፣ እየተጠላችሁ ነው። አሁንም ወደ ራሳችሁ ብትመለሱ በጣም ጥሩ ነው። ሌሎች የሚዲያ ባለቤቶች ደግሞ ቢያንስ ትልልቅ ሚዲያ ላይ ስትቀርቡ እውነት ለመናገር ሞክሩ። ሞት ይሻላል እንደዚህ ቪዲዮ ተቀርጾ ከወር በኋላ እውነተኛ መረጃው ሲደርስ ቪዲዮአችሁ ሲጠፋ፣ ኢንተርቪዋችሁ ሲጠፋ በጣም ያሳፍራል። በሉ ቻው።